በየቀኑ ዙሪያዎቻችን የእግዚአብሔርን መልካምነት በሚያስታውሱ ነገሮች የተሞሉ ናቸው። ምንም እንኳን አንዳንድ ጊዜ በግልጽ ባናያቸውም የምንተነፍሰው አየር፣ በየማለዳው ለመነሳት ያለን ብርታት፣ የሚወዱን ሰዎች እንዲሁም እምነታችንን የሚሞርዱ ፈተናዎች ሁሉ የእርሱን ታማኝነት የሚመሰክሩ በረከቶች ናቸው። ምስጋና ስሜት ብቻ አይደለም። ነገሮቻችን በጥሩ ሁኔታ ሲሄዱ የምናሰማው ብቻም አይደለም። ይልቁንም በሕይወታችን ውስጥ ያለውን የእግዚአብሔርን እጅ ለማወቅ የምንመርጠው ምርጫ ነው። በረከቶቻችንን ስንቆጥር አስተውሎቶቻችን ከጎደለን ነገር ወደሚበዛውና አስቀድሞ ወዳለን ነገር ይለወጣሉ። ወዳጆቼ፣ ምስጋና በሁኔታዎች የማይናወጥ ጥልቅ የሆነ ደስታና ሰላምን ይሰጣል። ምንም ቢገጥመን የእግዚአብሔር መልካምነት ጸንቶ እንደሚኖር ያስታውሰናል። ለዚህም ነው መዝሙረኛው በመዝሙር 103 ቁጥር 2 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ በማለት የተናገረው። ይህም ሁልጊዜም በሁኔታዎቻችን የማይብራራውን የእግዚአብሔርን መልካምነትና በማንነቱ ብቻ የተገባውን ምስጋና እንድናስታውስ እንደተጠራን ያስገነዝበናል። የእግዚአብሔር በጎነቶች፣ በረከቶችና ወደኛ ያደረጋቸው የቸርነት ሥራዎች ቸል ሊባሉ ወይንም እንደ ቀላል ነገር ልንወስዳቸው እንደማይገባን ያረጋግጥልናል። መልስ ያገኙ ጸሎቶችን እየመዘገበ የሚይዝን ሰው አስቡ። ከጊዜ በኋላ ያ መዝገብ ጥርጣሬን የሚያጠፋና እምነትን የሚያጸና ሕያው ምስክር ይሆናል። ቆም ብለን ማሰብ ሲያቅተን እግዚአብሔር ድምፁን እንዳጠፋ ተሰምቶን በፍጥነት ወደ ተስፋ መቁረጥ ውስጥ ልንገባ እንችላለን። ነገር ግን በማስተዋል በረከቶቻችንን ስንቆጥር የእርሱ አሻራ በሕይወታችን ሁሉ ላይ መሆኑን እንረዳለን። ምስጋና ትሕትናን የምንማርበት መንገድ ነው። ዓይናችንን ከራሳችን ላይ ያስነሳል እና ለእኛ ያለን ሁሉ ወደ አስገኘልን እውነተኛ ምንጭ ወደ ሆነው ወደ እርሱ ዓይናችንን ያዞራል። ልባችንን ከመረረ ቅሬታ ወደ አምልኮ፣ ከጭንቀት ወደ እምነት ይለውጣል። እግዚአብሔር በፊት እንዴት እንደረዳን ስናስታውስ አሁንም እንደሚረዳን ለማመን ድፍረት እናገኛለን። መንገድ ላይ ቆሞ የተጓዘውን ርቀት ወደ ኋላ የሚመለከት ተጓዥ ሰውን አስቡ። እያንዳንዱ እርምጃ፣ እያንዳንዱ ማይል፣ ያለፈው እያንዳንዱ መሰናክል እየመራ ያለውን የእርሱን ታማኝነት የሚገልጽ ምስክር ይሆናል። የኛ መንፈሳዊ ጉዞ ከዚህ የተለየ አይደለም። እግዚአብሔር የባረከንን መንገዶች ባስታወስን ቁጥር ወደፊት ለመሄድ የበለጠ ድፍረት እናገኛለን። ዛሬ የእግዚአብሔርን በረከቶች እያስተዋሉ ስለመኖር በየጊዜው እንዴት ልንገነዘባቸው እንደምንችልና ልባችንን በረከቶቹን ካለማስተዋል እንዴት መጠበቅ እንደሚቻል እነግራችኋለሁ። እንዲሁም በኢየሱስ ድንቅ ስም ኃይለኛ ጸሎት ከእናንተ ጋር እጸልያለሁ። ስለዚህ እስከ መጨረሻው ተመልከቱና የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። አሁን አንድን እውነት እንመልከት። በረከቶች ብዙውን ጊዜ ከማስተዋላችን ይርቃሉ። ወዳጆቼ፣ ብዙዎቹ የእግዚአብሔር ታላላቅ ስጦታዎች በታላላቅ ማስታወቂያዎች ወይም በደማቅ ምልክቶች አይመጡም። በጸጥታ ይመጣሉ፣ ተራ ወደሚባሉ የሕይወት መስመሮች ገብተው እና በትክክል የምናያቸው ቆም ብለን በማሰላሰል ብቻ ነው። ለጸሎቶቻችን አስደናቂ መልሶች ልንጓጓ እንችላለን። ነገር ግን አንዳንድ ጊዜ በረከቱ በመጠበቅ ጊዜ የምናገኘው የሚያረጋጋ ሰላም ይሆናል። እርዳታ በአንድ መንገድ እንዲመጣልን ልንጠብቅ እንችላለን። ሆኖም እግዚአብሔር ያልጠበቅነውን ሰው ወይም ዕድል ተጠቅሞ እርዳታን ይልክልናል። ሳናስተውል ከምናልፋቸው በረከቶች አንዱ በከባድ ሁኔታዎች ውስጥ የመጽናት ችሎታ ነው። በፈተናዎች ውስጥ ስናልፍ ምቾት ማጣት ወይም እርግጠኛ አለመሆን ላይ ልናተኩር እንችላለን። ነገር ግን አሁንም መቆማችን ራሱ የእግዚአብሔር ጸጋ ማስታወሻ መሆኑን እንረሳለን። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 እስከ 23 እንዲህ ይላል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነትህ ብዙ ነው ይላል። ይህ
አባባል አይደለም። በተግዳሮቶች ውስጥ ላለፈ ነገር ግን ተስፋው ሳይጠፋ ለወጣ ለእያንዳንዱ አማኝ ሕያው እውነታ ነው። በብሉይ ኪዳን የነቢዩ ኤልሳ ሎሌ በጠላት ጦር ስለተከበቡ በጣም የፈራበት ወቅት ነበር። ሎሌው አደጋውን ብቻ ያየ ቢሆንም ኤልሳ ግን ዓይኖቹ እንዲከፈቱ ጸለየ። ወዲያውም የብላቴናው ዓይኖች ተከፈቱና በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገላዎች ተራራውን ሞልተውት ነበር። ሊጠብቃቸው የተዘጋጀ ሰማያዊ መከላከያ። አደጋው አልጠፋም፣ ነገር ግን አመለካከቱ ተቀይሮ ነበር። ያ የአመለካከት ለውጥ ራሱ በረከት ነበር። ዛሬ ለእኛም እየሆነ ያለው ያው ነው። አንዳንድ ጊዜ የሚያስፈልገን ሁኔታችን እንዲለወጥ አይደለም፣ ነገር ግን እግዚአብሔር ቀድሞውንም በአካባቢያችን ያስቀመጠውን እርዳታ ለማየት ዓይኖቻችን እንዲከፈቱ ያስፈልገናል። ሌላው የተደበቀ በረከት በሕይወታችን ውስጥ ያለ አምላካዊ ምክር መኖር ነው። በረከቶችን በቁሳዊ አቅርቦት ብቻ ወስነን ልናስብ እንችላለን። ነገር ግን በእውቀት በተሞሉ ድምፆች አማካኝነት የእግዚአብሔር መመሪያ ለዓመታት ከቆየ አላስፈላጊ ስቃይ ሊያድነን ይችላል። በዚህ በምንኖርበት ዓለም ላይ ዘመኑን የሚያስተውሉና የሚዋጁ ሰዎች አሉ። መኖራቸውም እንዲሁ በአጋጣሚ አይደለም። የተሳሳተ ውሳኔ እንዳትወስኑ የሚያደርጋችሁ ንግግር እንደ ጸለያችሁለት ድንቅ ስኬት ሁሉ ያለ በረከት ነው። ምሳሌ 15:22 ይህንን እውነት ያስታውሰናል። ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል ይለናል። ይህ እውነት የእግዚአብሔር በረከቶች አንዳንድ ጊዜ ተጨባጭ ነገሮች እንዳልሆኑ ያሳየናል። አንዳንድ ጊዜ ግንኙነቶች፣ የጥበብ ቃላትና አምላካዊ ትስስሮች የእግዚአብሔር በረከቶች ናቸው። ለእግዚአብሔር ምላሽ የሚሰጥ ልብ መኖርም በረከት ነው። ብዙውን ጊዜ ቀዝቃዛና ደንታቢስ በሆነ ዓለም ውስጥ አሁንም መንፈሳዊ ስሜት ሲሰማችሁ፣ አሁንም ቃሉን መናፈቃችሁና አሁንም እርሱን ለማስደሰት መፈለጋችሁ የእርሱ መንፈስ በእናንተ ውስጥ እየሰራ መሆኑን የሚያሳይ ማስረጃ ነው። ይህ እንደ ቀላል ሊታለፍ አይገባም። ልባችን ወደ እግዚአብሔር ዘንበል ሲል ከእርሱ የበለጠ ለመቀበል እንዘጋጃለን። የጠላት ዓላማ ብዙውን ጊዜ በብስጭት ወይም ትኩረታችንን በመከፋፈል ልባችንን ማደንደን ነው። ነገር ግን የእግዚአብሔር መንፈስ ለስላሳና ተቀባይ እንድንሆን ያደርገናል። ወዳጆቼ፣ ብዙ ጊዜ የማናስተውለው ሌላው በረከት ደግሞ መለኮታዊ ጊዜ ነው። የጠየቅነው ወይም የተሰጠን ተስፋ ሳይፈጸም ሲቀር አለመፈጸሙ ላይ እናተኩራለን። ነገር ግን ለራሳችን ጥቅም ሲል የከለከለንን ወይንም ጊዜው ገና ነው ያለንን እግዚአብሔርን ለማመስገን ቆም ብለን ፋታ አንወስድም። መዘግየቶች ውስጥ በረከቶች አሉ። ምክንያቱም ብዙውን ጊዜ ማየት ከማንችላቸው ብዙ የክፋት እቅዶች ይጠብቁናል። መጠበቅ ሊያስቆጣን ይችላል። ነገር ግን በኋላ ደህና እንደሆንን፣ እንዳደግን ወይም ለተሻለ ዕድል እንደተዘጋጀን እንገነዘባለን። የእግዚአብሔር በረከት በሰጠው ነገር ብቻ ሳይሆን በትክክለኛው ጊዜ እስኪሆን ድረስ በከለከለው ነገር ውስጥም አለ። የዕለት ተዕለት አቅርቦት በረከትም መቆጠር የሚገባው ነው። ምግብ፣ መጠለያና ፍላጎቶቻችሁን የማሟላት ችሎታ እንደ ተራ ነገር ሊሰማ ይችላል። ነገር ግን እነዚህ በየቀኑ የሚታደሱ ምሕረቶች ናቸው። እኛ እንደተለመደ ተራ ነገር የምንቆጥረውን የሚናፍቁ ብዙ ሰዎች አሉ። እነዚህን ዕለታዊ አቅርቦቶች እንደ በረከት ማየት የምናቆምበት ቅጽበት ምስጋናችን መጥፋት የሚጀምርበት ቅጽበት ነው። ምስጋና ለየት ያሉ ጊዜያት ብቻ አይደሉም። በሕይወት ጉዞ ውስጥ በብርታት የሚያቆመን የእግዚአብሔር በዝምታ ውስጥ ያለ የማያቋርጥ እንክብካቤ ነው። ሌላው በረከት ከቀድሞ ስህተቶች የመማር ችሎታ ነው። ስህተት መስራት አንድ ነገር ነው። በእርሱ ምክንያት ብልህ መሆን ደግሞ ሌላ ነገር ነው። ሁሉም ሰው ውድቀትን እንደ አስተማሪ አይቀበልም። ነገር ግን እንደ አስተማሪ የሚቀበሉት ግንዛቤያቸው እየጠለቀ ትህትናቸው እያደገና
እምነታቸው እየበሰለ እንደሚሄድ እናስተውላለን። የአንድ ወቅት ሀፍረት ወይም ስቃይ ያመጣውን ነገር መለስ ብለህ ስትመለከትና አሁን እንዴት ለበጎ እንደቀረጸህ ስታስተውል የቤዛነት በረከት እያየህ ነው። ፈተናዎቹ ራሳቸው እንኳን ወደ እግዚአብሔር እንድንቀርብ ሲገፋፉን በረከት ሊሆኑ ይችላሉ። ጳውሎስ ታላቅ ችግር ስላስከተለበት የሥጋ መጎሸሚያ ጽፏል። ሆኖም በድካሙ የእግዚአብሔር ኃይል እንዲገለጥና ጸጋው በቂ መሆኑ ተነገረው። ይህ የሚያስተምረን በፍጹም የማንመርጠው ነገር ቢሆን እንኳ እግዚአብሔር በእኛ ውስጥ ኃይሉን ለመግለጥ የሚጠቀምበት ነገር ሊሆን እንደሚችል ነው። ስቃይ ደስ የሚያሰኝ ባይሆንም ብዙውን ጊዜ የምንይዛቸውን ቅዠቶች ያጠራል እና በትክክል አስፈላጊ በሆነ ነገር ላይ ትኩረታችንን እንድናደርግ ያስችለናል። ከሁሉም የበለጠ የበረከት ሀብት ደግሞ እርግጠኛ ባልሆነ ሁኔታ ውስጥ እንኳ ያለ ሰላም ነው። ሰላም ማለት ለሁሉም ጥያቄዎቻችን መልሶች አለን ወይም ሁኔታው ተፈቷል ማለት አይደለም። ይልቁንም የእግዚአብሔር እጅ በሕይወታችን ላይ መሆኑን እንዳልተተውን እና የእርሱ ዓላማ እንደሚፈጸም የሚያስረዳ ማረጋገጫ ነው። ይህ ሰላም በፊልጵስዩስ 4:7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ ተገልጧል። ዓለም እንድትፈሩ በሚጠብቃችሁ ጊዜ ያንን ሰላም ማግኘት ችላ ሊባል የማይቻል ምስክርነት ነው። ወዳጆቼ፣ የእግዚአብሔርን ቃል ራሱን በረከት አድርገን መቁጠር አለብን። መጽሐፍ ቅዱስን የማግኘት፣ የማንበብ፣ የመስማትና የማሰላሰል መብት ሊታለፍ የማይገባ ልዩ መብት ነው። የእግዚአብሔር ቃል ለእግራችን መብራትና ለመንገዳችን ብርሃን ነው። በጨለማና እርግጠኛ ባልሆኑ ስፍራዎች ይመራናል። ዛሬ መጽሐፍ ቅዱስን በእጃችን መያዝና ማንበብ እንድንችልና መጽሐፍ ቅዱስን ለመጠበቅ ብዙ አማኞች ሕይወታቸውን አደጋ ላይ ጥለዋል። ቃሉን ስናነብ መመሪያን፣ ማበረታቻን፣ እርማትንና ተስፋን በቀጥታ ከእግዚአብሔር ልብ እንቀበላለን። በመጨረሻም ብዙ ጊዜ የምንረሳው አንድ ተጨማሪ በረከት የጸሎት ኃይል ነው። ጸሎት ስርዓት ወይም የመጨረሻ መፍትሄ ብቻ አይደለም። የእግዚአብሔርን ፊት ለመፈለግ፣ ልባችንን ለማፍሰስና በምላሹ ሰላሙን ለመቀበል ነፃ ግብዣ ነው። በጸሎት አማካኝነት ግልጽነትን፣ ብርታትንና አቅጣጫን እናገኛለን። በማንኛውም ቅጽበት፣ በየትኛውም ቦታ የፍጥረታትን ሁሉ ፈጣሪና ምንጭ ማነጋገርና መስማት መቻል በረከት ነው። ስለዚህ ወዳጆቼ፣ በረከቶች ብዙውን ጊዜ በምናደምቃቸው ትላልቅ ጊዜያት ብቻ የተገደቡ አይደሉም። በተደበቀው፣ በተለመደው፣ በዕለታዊ ምሕረቶች፣ ወቅታዊ በሆኑ እርዳታዎችና በልባችን ውስጥ በሚከናወኑት ጸጥ ባሉ ለውጦች ውስጥም ይገኛሉ። ለማየት አይኖቻችንን ስንከፍት ምስጋናችን ያድጋል፣ እምነታችን ይጠነክራል እና ሕይወታችን በምስጋና ይሞላል። በረከቶችን መቁጠር ያለፈውን ማስታወስ ብቻ አይደለም፣ የአሁኑን መቅረጽና እግዚአብሔር ወደፊት እንዲሆን ላቀደው ልባችንን ማዘጋጀት ነው። አሁን ሌላ ኃይለኛ እውነት ላይ እናተኩር። ምስጋና የምታስተውላቸውን በረከቶች ያበዛል። ወዳጆቼ፣ የእግዚአብሔርን መልካምነት በየጊዜው የማወቅ ልማድ ስናዳብር አስደናቂ የሆነ ነገር ይከሰታል። በቋሚነት እግዚአብሔርን የምናመሰግንበት ነገር በሕይወታችን ውስጥ የበለጠ ግልጽ ይሆናል። በረከቶች በድንገት ቁጥራቸው ይጨምራል ማለት አይደለም። ነገር ግን በረከቶችን ለማስተዋል ያለን ግንዛቤ ያድጋል እና በዚያ ግንዛቤ ደግሞ ጥልቅ የሆነ ደስታና እርካታ ይመጣል። በጌርጌሴኖን አገር አንድ ሰው ከአጋንንት እስራት ነፃ የወጣበት አስደናቂ ታሪክ በመጽሐፍ ቅዱስ ውስጥ ተመዝግቦ ይገኛል። ኢየሱስም ወደ ቤቱ እንዲመለስና እግዚአብሔር ያደረገለትን ታላቅ ነገር እንዲነግራቸው ነገረው። ይህ ሰው ምስጋናውን ከማሰማት ዝም አላለም። የተቀበለውን ምሕረት በየከተሞች ሁሉ እየሄደ መሰከረ። ያ የምስጋና ተግባር
የበረከቱን ተጽዕኖ አስፋፍቶታል። ምስክርነቱን የሰሙ ሌሎችም ለራሳቸው መዳን ሲሉ ለማመን ተነሳሱ። ምስጋና ሲገለጽ ብዙውን ጊዜ በአካባቢያችሁ ያሉ ሰዎች ውስጥ እምነትን ያነሳሳል። ይህም ከራሳችሁ ሕይወት በላይ ተጽዕኖ እንዲያሳድር ያደርጋል። መዝሙር 69 ቁጥር 30 እንዲህ ይላል፣ የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ ይላል። እግዚአብሔርን በምስጋና ማክበር የእርሱን ማንነት አይለውጠውም፣ ነገር ግን እኛ ስለ እርሱ ያለንን አመለካከት ይለውጣል። አንድ ሌላ ነገር ስታጎሉት ለዓይኖቻችሁ ትልቅ እንዲመስልና ለማየት ቀላል፣ ለመርሳትም አስቸጋሪ እንዲሆን ታደርጉታላችሁ። በተመሳሳይ መንገድ ምስጋና የእግዚአብሔርን ሥራዎች የበለጠ ትኩረት እንድትሰጧቸው ያደርጋችኋል። እግዚአብሔርን በግልጽ ባየኸው ቁጥር እሱን ለማመስገን ተጨማሪ ምክንያቶችን ታገኛለህ። ምስጋና ግንኙነቶቻችሁን በሚነካበት መንገድ ደግሞ የማባዛት ውጤት አለው። ሰዎች ዘወትር ከሚበሳጩ ሌሎች ሰዎች ይልቅ ምስጋናን በሚያወሩ ሰዎች ይማረካሉ። አመስጋኝ ልብ ግንኙነቶችን ያለሰልሳል፣ ግጭቶችን ይቀንሳል እና መተማመንን ያዳብራል። በሕይወታችሁ ውስጥ ስላሉ ሰዎች እግዚአብሔርን ስታመሰግኑ ድክመቶቻቸውን ሳይሆን ጥንካሬያቸውን የበለጠ ማየት ትጀምራላችሁ። ያ ለውጥ የእናንተን አመለካከት ብቻ ሳይሆን ሌሎችም ለእናንተ የሚሰጡትን ምላሽ ሊለውጥ ይችላል። ወዳጆቼ፣ ምስጋና በብዙ አቅጣጫዎች ፍሬ የሚያፈራ ዘር ነው። በልባችሁ ውስጥ ምስጋናን ስትዘሩ ወደ ልግስና፣ ትዕግስትና ጽናት ያድጋል። ለዚህም ነው ቆላስይስ 3 ቁጥር 17 እንዲህ የሚለን፣ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይለናል። ምስጋና በምታደርጉት ነገር ሁሉ ላይ በእግዚአብሔር መገኘት ላይ ትኩረት እንድታደርጉ ያደርጋል። ይህም ደግሞ ልባችሁን ከእርሱ ፈቃድ ጋር ያስተካክላል። ምስጋና የንጽጽርን ኃይል የሚሰብርበት መንገድ አለው። ራሳችንን ከሌሎች፣ ከንብረቶቻቸው፣ ከስኬቶቻቸው፣ ከመልካቸው ጋር ማወዳደር ቀላል በሆነበት ዓለም ውስጥ እንኖራለን። ነገር ግን ቆም ብላችሁ በረከቶቻችሁን ስትቆጥሩ ራሳችሁን በሌላ ሰው መለኪያ ለመለካት የምታጠፉት ጊዜ ይቀንሳል። የእግዚአብሔር እጅ ሕይወታችሁን ልዩ በሆነ መንገድ እየቀረጻችሁ እንደሆነ ትገነዘባላችሁ። ይህም እናንተ ብቻ ልትፈጽሙት ለምትችሉት ዓላማ ያዘጋጃችኋል። እርካታ ሲያድግ ንጽጽር ይጠፋል። የምስጋና አንድ የተረሳ ውጤት መንፈሳዊ ጽናታችንን እንዴት እንደሚያጠናክር ነው። ፈተናዎች ሲመጡ ተፈጥሯዊው ምላሽ በከበደው ወይም በሚያመው ነገራችን ላይ ማተኮር ነው። ነገር ግን ልባችሁን ያለፉትን በረከቶች ለማስታወስ ካሰለጠናችሁ በአሁኑ ፈተና ትጸናላችሁ። እግዚአብሔር ባለፉት ጊዜያት እንዴት እንዳሻገራችሁ ታስታውሳላችሁ እና ያ ትውስታ ደግሞ አሁንም እንደሚያሻግራችሁ እምነታችሁን ያነሳሳል። አእምሯችሁ ደስ የማያሰኙ ነገሮችን ሳይሆን ድሎችን፣ መጥፎ አጋጣሚዎችን ሳይሆን ምሕረቶችን ደጋግሞ ያስታውሳል። ምስጋናም ቀድሞውንም የነበሩ ቆም ብሎ ማስተዋልን ብቻ የሚጠብቁ በረከቶችን ለማየት ዓይኖቻችሁን ይከፍታል። ምስጋና በረከቶችን ከማምጣታቸው በፊት ገና በሩቅ ሳሉ ለማየት ያሰለጥናችኋል። ለትንሽ ጅምሮች አመስጋኝ ስትሆኑ ለትልልቅ ኃላፊነቶች መዘጋጀት ትችላላችሁ። ይህ መርህ ለገንዘብ፣ ለአገልግሎት፣ ለግንኙነቶችና ለግል እድገት ይሰራል። ለመጨረሻው ውጤት ብቻ ምስጋናን ከሰጣችሁ እግዚአብሔርን ደረጃ በደረጃ ሲሰራ የማየትን ደስታ ታጣላችሁ። ወዳጆቼ፣ ምስጋና የእግዚአብሔርን መገኘት ወደ ሁኔታዎቻችን እንደሚጋብዝ ማስታወስ አለብን። መዝሙረኛው በመዝሙር 22 ቁጥር 3 ላይ በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ ብሎ ይናገራል። እርሱን ስናመሰግን የእርሱ መገኘት የሚመጣበትና የሚከብርበት ከባቢ አየር እንፈጥራለን።
ብዙ ጊዜ ድንቅ ስኬቶች የሚከናወኑት በእንደዚህ አይነት ከባቢ አየር ውስጥ ነው። ሁኔታችሁ ወዲያውኑ ላይለወጥ ይችላል፣ ነገር ግን መንፈሳችሁ ከፍ ይላል እና ከፊታችሁ ያለውን መንገድ በበለጠ ግልጽነት ታያላችሁ። ምስጋና በረከቶችን የሚያበዛበት ሌላው መንገድ የምንናገርበትን መንገድ በመቀየር ነው። የማመስገን ልማድ ሲኖራችሁ ቃሎቻችሁ በተፈጥሮ የበለጠ ከፍ የሚያደርጉ ይሆናሉ። ይህም ሌሎችን ከመባረክ በተጨማሪ የራሳችሁን እምነት ያጠነክራል። የምንናገራቸው ቃላት በዙሪያችን ያለውን ከባቢ አየር ይቀርጻሉ። በምስጋና የተሞላ ልብ ተስፋ መቁረጥን ሳይሆን ሕይወትን ይናገራል እና እነዚህ ቃላት ብዙውን ጊዜ የሞገስና የዕድል በሮች ይከፍታሉ። በረከቶችን የመቁጠር ስርዓት ደግሞ ሌሎች ችላ ሊሉ የሚችሉትን ነገር እንድታደንቁ ያስተምራችኋል። በተለመዱ ቀናት ውስጥ ያለውን ውበት፣ ጸጥ ባለ ማለዳ ላይ ያለውን ተአምር፣ በትንንሽ ምልክቶች ላይ ያለውን ደግነት ማየት ትጀምራላችሁ። ከጊዜ በኋላ ይህ ግንዛቤ በነፍሳችሁ ውስጥ ጥልቅ የሆነ እርካታንና መረጋጋትን ይገነባል። አይኖቻችሁ በዘላለማዊ እውነቶች ላይ ስለተተከሉ ጊዜያዊ ውድቀቶች ብዙም አያናውጧችሁም። ለዚህም ነው በአመስጋኝነት የሚኖሩ ሰዎች በአስቸጋሪ ጊዜያትም እንኳ ድምፅ አልባ ጥንካሬን የሚሸከሙ የሚመስለው። በመጨረሻም ምስጋና አምልኳችሁን ይለውጣል። ወደ እግዚአብሔር በልመና ብቻ ሳይሆን ምስጋና በተሞላ ልብ ስትቀርቡ አምልኳችሁ የበለጸገና የበለጠ የጠበቀ ይሆናል። እርሱ ያደረገውን ብቻ ሳይሆን ማንነቱን እያወቃችሁ ነው እና የእርሱን ባህሪ በማወቅ እርሱን በጥልቀት እንድትታመኑ ራሳችሁን ታሰለጥናላችሁ። ይህ ጥልቅ እምነት ደግሞ የተትረፈረፈ ምስጋናዎችን ያመነጫል። ይህም ምስጋና አምልኮን የሚያነሳበትና አምልኮ ምስጋናን የሚያነሳበት ዑደት ይፈጥራል። ስለዚህ ወዳጆቼ ምስጋና በእርግጥ የምታዩትንና የምትሰሙትን በረከቶች ያበዛል። በሕይወታችሁ ውስጥ ያለውን ነገር ሁሉ ወስዶ ወደ ብርሃን ያመጣዋል። ይበልጥ ግልጽና የማይካድ ያደርገዋል። ንግግራችሁን፣ ግንኙነቶቻችሁን፣ ጽናታችሁንና አምልኳችሁን ይለውጣል። ባመሰገናችሁ ቁጥር ምን ያህል ብዙ የምታመሰግኑበት ነገር እንዳላችሁ ትገነዘባላችሁ። እናም በዚህ ግንዛቤ ስትመሩ ሕይወታችሁ በልጽጎ ታገኙታላችሁ። ባገኛችሁት ነገር ምክንያት ሳይሆን ሁል ጊዜም እዚያው የነበረውን ስላስተዋላችሁ ነው። አሁን ሌላ ኃይለኛ እውነት ላይ እናሰላስል። ምስጋና ልብን ከመንፈሳዊ መዘናጋት ይጠብቃል። ወዳጆቼ ከበረከት በኋላ በረከቶችን ማየት ይቻላል። ነገር ግን እነዚያ በረከቶች የመጡበትን ቦታ መርሳት ይቻላል። ማስታወስ ስናቆም መንሳፈፍ እንጀምራለን። ምስጋና መልህቅ ሆኖ ልባችን ጸንቶ እንዲያዝ ያደርጋል እና በብቁነት ስሜት፣ በትዕቢት ወይም በቸልተኝነት እንዳንወሰድ ይከለክለናል። በመጽሐፍ ቅዱስ ውስጥ ካሉት በጣም አስደንጋጭ ማስጠንቀቂያዎች አንዱ ዘዳግም 8 ቁጥር 11-14 ላይ ይገኛል። ዛሬ እኔ አንተን የማዘውን ትእዛዝንና ፍርድን ሥርዓቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብክ በኋላ መልካምን ቤት ሰርተህ ከተቀመጥክበት በኋላ የላምና የበግ መንጋ ከበዛለህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅም ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን ከጭንጫ ድንጋይም ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶችህ ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ በልብህም ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ እንዳትል ይላል። ይህ ብዙ ሲደረግልን አንዳንድ ጊዜ በእርሱ ላይ ጥገኛ እንደሆንን እንዳንረሳ የሚያደርገን ግልጽ ማሳሰቢያ ነው።
ምስጋና ከዚህ መዘናጋት የሚከላከል መከላከያ መሳሪያ ነው። በንጉሥ ኦዚያን ሕይወት ውስጥ ይህንን የሚያሳይ አንድ ወቅት አለ። ኦዚያን የእግዚአብሔርን ፊት መፈለግ ጀመረ እና እጅግ በጣም የበለጸገ ነበር። ነገር ግን ልቡ በስኬት ምክንያት በታበየ ጊዜ ድሉን የሰጠውን አምላክ ማክበር አቆመ። ውድቀቱን ያመጣው የበረከት አለመኖር ሳይሆን በበረከት ጊዜ የምስጋናና መታዘዝ አለመኖር ነበር። ምስጋና በረከቶቻችን ለማሰናከያ እንዳይሆኑ ይከላከላል። በየቀኑ ምስጋናን ስንለማመድ ራሳችንን በልዩና በተለመደው የዕለት ተዕለት ኑሯችን ውስጥ የእግዚአብሔርን እጅ ለማየት እናሰለጥናለን። ይህ ልማድ ለራሳችን ክብር የመስጠትን ፈተናን የሚቋቋም መንፈሳዊ ትውስታን ይፈጥራል። በተጨማሪም አመስጋኝነት በትህትና የተመሰረተ ስለሆነ ልባችንን ለስላሳ ያደርገዋል። ትዕቢተኛ ልብ ይህን ያገኘሁት በራሴ ጥረት ነው ይላል። አመስጋኝ ልብ ደግሞ እግዚአብሔር ይህን አደራ ሰጥቶኛል ይላል። ወዳጆቼ፣ ምስጋና እኛን የሚጠብቅበት አንዱ መንገድ ያለፈውን መዳን በማስታወስ ነው። በዮሐንስ ወንጌል ውስጥ ከውልደቱ ጀምሮ ዓይነ ስውር የነበረ ሰው ነበር። ኢየሱስም ዓይኖቹን በከፈተለት ጊዜ በቀላሉ ወደ አዲሱ የሕይወቱ ምዕራፍ ሊሄድ ይችል ነበር። ይልቁንም ተአምሩን ሊክዱ በሚፈልጉ ሰዎች ፊት በግልጽ መስክሯል። ሁሉንም ነገር ማስረዳት ባይችልም በአንድ ወቅት ዕውር እንደነበር፣ አሁን ግን ማየት እንደሚችል ያን አንድ ነገር ያውቅ እንደነበር ተናግሯል። ምስጋናው ኢየሱስን ማክበር ብቻ ሳይሆን ተቃውሞ ባለበት ቦታ የእርሱን ምስክርነት አጽንቷል። ሌላው ምስጋና ከቅሬታ ወጥመድ ውስጥ ከመውደቅ ያድነናል። ማጉረምረም ራእያችንን ያጠባል። ስለዚህ በማጉረምረም ወቅት የምናየው ስህተት የሆነውን ነገር ብቻ ይሆናል። በተቃራኒው ምስጋና ደግሞ በችግር ውስጥም እንኳ ትክክል የሆነውን ነገር ማየት እንድንችል ራእያችንን ያሰፋል። የችግሮችን እውነታ አይክድም፣ ነገር ግን ችግሮች የሕይወታችንን ታሪክ እንዳይቆጣጠሩ ይከላከላል። በረከቶችን ለማስታወስ ሆነ ብላችሁ ስትሰሩ ችግሮችን የማክበር ልማድን ትሰብራላችሁ። ምስጋና ልብን የሚጠብቅበት ሌላው መንገድ እርግጠኛ ባልሆኑ ጊዜያት እምነታችንን በማረጋጋት ነው። እስራኤላውያን ወደ ተስፋይቱ ምድር ለመግባት ዮርዳኖስን በተሻገሩ ጊዜ ከወንዙ መካከል ላይ 12 ድንጋዮችን ወስደው የመታሰቢያ ሐውልት እንዲሰሩ ታዘዙ። ዓላማው ግልጽ ነበር። ወደፊት ትውልዶች ስለ ድንጋዮቹ ይጠይቁ ዘንድና የእግዚአብሔርን ታማኝነት ታሪክ ይነግራቸው ዘንድ ነበር። በትዝታ የሚገለጽ ምስጋና እምነት ከአንዱ ትውልድ ወደ ሌላ ትውልድ እንዲጓዝ ይረዳል። የእግዚአብሔርን መልካምነት ስታስታውሱና ስትመዘግቡ ሌሎች እንዲከተሉት የምስክርነትን ዱካ ትተውላችኋላችሁ። ወዳጆቼ፣ ምስጋና መንፈሳዊ መረጋጋታችንን ሳናጣ ስኬትን እንድንይዝ ይረዳናል። በችግር ጊዜ ወደ እግዚአብሔር መጮህ ከብዙ ነገር ውስጥ እርሱን ማስታወስ ቀላል ነው። ነገር ግን ሕይወት በሞላበትና ፍላጎቶች በተሟሉበት ጊዜ ሳናውቅ በራስ ወደ መመካት ልንገባ እንችላለን። ምስጋና እያንዳንዱ ጥሩ ስጦታ ከላይ እንደሚመጣ ወደ እውነታው የሚጎትተን ገመድ ሆኖ ይሰራል። በትዕቢት ያለመያዝ ችሎታ የሚመጣው ምስጋናን በየጊዜው በሕይወታችን ውስጥ በማቆየት ነው። ምስጋና በመንፈሳዊ ጥቃቶች ላይ ያለንን ጽናት ያጠነክራል። ጠላት አመለካከታችንን ለማዛባት ይሰራል። እግዚአብሔር ታማኝ አልነበረም ብሎ ያሳምነናል። ነገር ግን በትዝታ የተሞላ ልብ እነዚህን ውሸቶች በፍጥነት ዝም ሊያሰኛቸው ይችላል። እግዚአብሔር ስለ እናንተ የመጣበትን የተወሰኑ ጊዜያት መጠቆም ትችላላችሁ። እርሱ የመለሰላችሁን የተወሰኑ ጸሎቶች፣ እርሱ ያሳየውን የተወሰኑ ምሕረቶች። ለዚህም ነው በረከቶቻችሁን መቁጠር አስደሳች ተግባር ብቻ ያልሆነው። እርሱ መንፈሳዊ የመከላከያ ስልት ነው። በጽኑዓ ሴት ታሪክ ውስጥ በትህትናና በእምነት የተመሰረተ ጽናትን እናያለን። ለልጇ ነፃነትን ፈልጋ ነበር እና መጀመሪያ ላይ እንደ ተቃውሞ በሚመስለው ነገር ብትገናኝም በአክብሮትና በጸና መንፈስ
ምላሽ ሰጠች። የኢየሱስን ስልጣንና ምሕረት ማስተዋሏ በረከቱ እስኪመጣ ድረስ ወደፊት እንድትገፋ አደረጋት። ያው የምስጋናና የትህትና መንፈስ ያለመሰልቸት መጠበቅንና ተስፋ ሳይቆርጡ ከእግዚአብሔር ለመቀበል ያዘጋጀናል። ምስጋና ልባችንን ከመጠበቅ በተጨማሪ ለተጨማሪ በረከቶች ያዘጋጀናል። ለተደረገላችሁ ነገር እርሱን እንደምታከብሩት እግዚአብሔር ሲመለከት ለበለጠ ኃላፊነት፣ ለበለጠ ዕድልና ለበለጠ በረከት ሊሾማችሁ ይችላል። ይህ ሞገስን ስለማግኘት አይደለም፣ ነገር ግን አስቀድሞ በተሰጠው ነገር ታማኝነትን ስለማሳየት ነው። አመስጋኝ ባላደራ በእጁ የተሰጠውን ነገር በማክበር ያበዛዋል። ሌላው አስፈላጊ እውነት ምስጋና አምልኮን የበለጠ እውነተኛ ያደርገዋል። ምስጋና የሌለው አምልኮ የተለመደ አይነት የአሰራር ሂደት ይሆናል። ነገር ግን አምልኮ የእግዚአብሔርን መልካምነት ከሚያስታውስ ልብ ሲፈስ የቅንነትና የፍቅር መባ ይሆናል። ለዚህም ነው ዳዊት በጌታ ፊት በነጻነት ሊዘል የቻለው። ልቡ እግዚአብሔር ከየት እንዳነሳው በማስታወስ የተሞላ ነበር። አእምሯችሁ በተቀበላችኋቸው በረከቶች የተሞላ ሲሆን አምልኳችሁ ደብዛዛ ሆኖ ሊቆይ አይችልም። ወዳጆቼ፣ ልባችንን በምስጋና በማስተዋል ካልጠበቅን ስጦታውን በመፈለግ ሰጪውን የማየት ዕድላችንን እናጣለን። በረከቶች ቋሚ ንብረቶች እንዳልሆኑ ራሳችንን ብዙ ጊዜ ማስታወስ አለብን። እነርሱ ከእግዚአብሔር የተሰጡ አደራዎች ናቸው። በረከቶች መታወቅ፣ መጠበቅና እርሱን በሚያከብር መንገድ ጥቅም ላይ መዋል አለባቸው። በረከትን የሚያዋርድ ፈጣኑ መንገድ ምንጩን መርሳት ነው። ስለዚህ ልባችንን በምስጋና የምንጠብቀው እንዴት ነው? በየቀኑ ለእግዚአብሔርና ለሌሎች እንናገረዋለን። በማስታወሻ ደብተሮች፣ በውይይቶች ወይም በጸሎት እንመዘግበዋለን። ጠላት የጥርጣሬ ዘሮችን ለመዝራት ሲሞክር እናሰላስላቸዋለን። እናም ሌሎች ለምስጋና እንዲቀላቀሉን እናስተላልፈዋለን። ምስጋና ከስሜት በላይ ነው። የምናስብበትን፣ የምንናገርበትንና የምንኖርበትን መንገድ የሚቀርጽ ስርዓት ነው። ትኩረታችን ከጎደለን ነገር ወደ አለን ነገር፣ ከጊዜያዊ ነገር ወደ ዘላለማዊው ነገር ያዞራል። ስለዚህ ወዳጆቼ፣ ምስጋና ለበረከት ምላሽ ብቻ አይደለም፣ ለልብ ጋሻ፣ ለነፍስ መከላከያና ለእግዚአብሔር ታማኝነት ምስክርነት ነው። ምስጋናን በሕይወት ስናቆይ እግዚአብሔር የሰጠንን ከመጠበቅ በተጨማሪ ቀጥሎ ሊያደርገው ለሚፈልገውም ራሳችንን እናዘጋጃለን። ወዳጆቼ፣ ይህንን እንድታስታውሱ ፈልጋለሁ። ምስጋና የእግዚአብሔርን መልካምነት የምናይበት መነጽርም ነው እና ልባችንን ከእርሱ ቅርብ የሚያደርግ መከላከያ ነው። በረከቶቻችንን ለመቆጣጠር ስንመርጥ ራሳችንን ከመዘናጋት እንጠብቃለን፣ ደስታን እናበዛለን እና በአምልኮና በእምነት የተሞላ ሕይወትን እንፈጥራለን። ልማዳዊነት የግንዛቤ ችሎታችንን እንዲያደበዝዝ ወይም ትዕቢት ጥገኝነታችንን እንዲያጠፋብን በፍጹም አንፈቅድም። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድትጸልዩ ወይም የእናንተ የእያንዳንዳችሁ ጸሎት እንደሆነ እያሰባችሁ በእምነት እንድታዳምጡ ፈልጋለሁ። ቸርና አፍቃሪ አባታችን፣ የሰማይ አባት፣ ሁሉን ቻይ አምላክ እግዚአብሔር ሆይ ስለማይለወጠው ፍቅርህና ለዘላለም ስለጸናው ምሕረትህ አመሰግንሃለሁ። የመልካምነት ምንጭና ፍጹም የሆነ ስጦታ ሰጪ፣ ሁሉንም በቃለ ኃይል የምትይዝና በስልጣን የምታስተዳድር አንተ ነህ። ዛሬ በሳምባዬ ውስጥ ስላለ እስትንፋስና በሰውነቴ ውስጥ ስላለ ብርታት አመሰግንሃለሁ። ስለ እያንዳንዱ በረከት፣ ስለሚታየውም ስለማይታየውም፣ ስለተመለሱት ጸሎቶችና ስላሻገሩኝ ዝም ያሉ ምሕረቶች አመሰግንሃለሁ። ጌታ ሆይ፣ ለማመስገን ስለዘገየሁባቸው ወይም ለማጉረምረም ስለመረጥኩባቸው ጊዜያት ይቅር እንድትለኝ ጠይቅሃለሁ።
በአንተ ላይ የሰራኋቸውን ኃጢአቶች ይቅር በለኝ። አንተ ይቅር እንደምትለኝ እኔም የበደሉኝን ይቅር እላለሁ። አባት ሆይ በሕይወቴ ውስጥ ያለው ሁሉም ነገር፣ እያንዳንዱ መልካም ነገር ከአንተ የመጣ መሆኑን እውነቱን እቀበላለሁ። በኢየሱስ ስም ስለ ሁሉ የማመሰግንበትን መንፈስ በልቤ ውስጥ ስር እንዲሰድ አውጃለሁ። በታማኝነትህ ላይ ዓይኖቼን ሊያሳውር የሚፈልግን የጠላት ውሸት ሁሉ እገስጻለሁ። ልቤ ለፍቅርህ ገር ሆኖ እንደሚኖር፣ አፌ በምስጋና እንደሚሞላና ሕይወቴም ለመልካምነትህ እንዲመሰክር አውጃለሁ። ጌታ ሆይ በአቅርቦት ብቻ ሳይሆን በሰላም በጥበብና በብርታት በረከቶችህ ያለመከልከል በእኔና በምወዳቸው ሰዎች ሁሉ ላይ እንዲበዛ እጸልያለሁ። ለሰውነቴ ፈውስን፣ ለአእምሮዬ መታደስንና ለመንፈሴ መነሳሳትን እጠይቃለሁ። ከየትኛውም የባርነት ቀንበር ነፃ መውጣትንና ከሁሉም አይነት ጉዳት መጠበቅን በኢየሱስ ስም እንዲሆንልኝ እጸልያለሁ። በእያንዳንዱ ውጊያ ላይ ድልን እና የጸሎትን መልስ ስጠብቅበት በነበረው በእያንዳንዱ ሁኔታዬ ላይ አዲስ ግኝትን ስጠኝ። ጻድቅ ንጉሥ ጌታ እግዚአብሔር ሆይ በመንፈስ ኃይልህ ንካኝ እና የተሰበረውን መልስ። የምወዳቸውን ሰዎች ሁሉ በዚህ ያሉ ቤተሰቦቼንም በአንተ ፊት አቀርባለሁ። በረከትህና ጥበቃህ እንዲከባቸው ጸልያለሁ። በሰላም ጠብቃቸው፣ እርምጃቸውን ምራ፣ ወደ አንተ ይበልጥ እንዲቀርቡ አድርጋቸው። ጌታ ሆይ በዚህ ጸሎት ከተስማሙት ሁሉ ጋር ይህንን ጸሎት በፊትህ ስንጸልይ አሁን በአንተ ፊት ለተከፈቱ ለእያንዳንዱ ልቦች አመሰግንሃለሁ። በመስማማት በአንድ ልብ ሆነን እንጸልያለን። በኢየሱስ ስም ድልን፣ ፈውስንና ጥበቃን እንጠይቃለን። በሕይወታችን ስላደረግከውና ስለምታደርገው ነገር እናመሰግንሃለን። ስለሰማህን፣ ስለመለስክልን፣ አሁንም በረከትህ ስለሚበዛ እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እጸልያለሁ። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። እንዲሁም ሌሎች ሐሳብ አስተያየቶቻችሁን ያጋሩን። ቪዲዮውን ለጓደኞቻችሁ ወይም ለቤተሰቦቻችሁ በማጋራትና እናንተም ላይክ የሚለውን ቁልፍ በመጫን ሌሎች ሰዎች ጋር እንዲደርስ አድርጉ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን እንዲቀላቀሉ እንጋብዛችኋለን። ስለምታደርጉት ሁሉም አይነት ድጋፍ እናመሰግናለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። እግዚአብሔር ዘመናችሁን ያለምልም። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።